ሰላም ውድ ቤተሰቦች፣ እኔ ከነዚህ ቤተሰቦች ማለት ነው አንዳንድ የተረዳሁት ነገር አምባገነናቸውንና ለልጁ ሳይጨነቁ ለራሳቸው መጨነቃቸውን ነው እያሳዩን ያሉት ማለት ነው። ለልጁ ሳይሆን ለሄርሜላ መጨነቃቸውን ነው በቃ የሚያሳዩት። እንግዲህ ሄርሜላም አንተ ትወደኛለህ እኔ ደግሞ አልወድህም፣ ወንድምህን ነው የምወደው እያለች ነው እንግዲህ አለቅም እያለች በቃ አንዴ እጄን አለቀኝ አለ አንዴ እግሬን አለቀኝ አለ እያለች እንዴት ብዬ ልሂድ እያለች እንግዲህ ከዚህ ጋር እንደምንያት ነው ማለት ነው። እኔ አንዳንዴ እንደዚህ አይነት ቤተሰብ አያጋጥማችሁ። ለልዩ ጤና ሳይሆን ለራሳቸው የሆነ ለራሳቸው ፍላጎት ማሟሪያ ነው ያደረጉት ማለት ነው። ሁላቸውም እዚህ ጋር ትል ብለው እሱን ብቻውን ነጣነቱን ቢሰጡት ለትንሽ ጊዜ ቢተውት። አሁን እንግዲህ ጠቅልለው እነ ብዙዬም እዚሁ ተቀምጠዋል ማለት ነው። እንግዲህ ሩታ ችግር ቢኖርባት ኑሮ እናንተንም አልፈልግም ማንንም አልፈልግም ትል ነበር ማለት ነው። ሩታ ግን ችግር ስለሌለባት ምንም ችግር የለው። ሕክምናውን እስከሚጨርስ ድረስ እዚው እንሆናለን። አብረን ሐኪም ቤት እንወስደዋለን፣ አብረን እናመጣዋለን። እናንተ ጋር ምንም ችግር የለብኝም። ቤተሰቦቹ ናቸው። ግን ሌላ ትልፍ ሰው አመጣለሁ ብትሉ ከዚህ ጋር እኔ በቃታለሁ፣ እየጠፈጠፍኩ ነው ማስወጣት እያለች ነው እንግዲህ። አብርሽም የሩታን የሄርሜላን እጅ እንቃልጎ ይዞ አለቅም አለ። እንግዲህ ምንድን ነው ነገሩ? ሁለት ሚስት ፈለክ እንዲ? ኧረ ተው አብርሽ ተው 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 ተው። እንግዲህ ይሄ ነገር ማስመሰል ነው። እውነቴን ነው የምላችሁ። አብርሃም ጤነኛ ነው። አውቆ ነው ዝም ብሎ ምን እንደሚያደርጉ ለምን እንደሆነ እንትል የሚሉት ማለት ነው። እንግዲህ ከወንድምህን ቤት ልትወልስ ነው ወይ እያለችው ነው እህቱ። እኔ ክብል ያለው ሰው እንደዚህ ወንድሙን እንደዚህ እኔ ግን ወንድሟ አይመስለኝም። ብዙዬና ዴብ እኔ የአብርሃም ቤተሰቦች አይመስሉኝም። ማለት ለሱ የሚጨነቅ ቢሆኑ ኑሮ ሄርሜላም በትንሽ በትልቁ እያስከተሉ አይመጡም ነበረ። አሁን ዴብ እንግዲህ አንቺ ስተተኛ ነሽ፣ አንቺ መንጣት የለብሽም ነበረ። ለምን መጣሽ? እኛ የምናስተካክለውን ነገር እንዴት ትመጫለሽ? አንቺ ለእሷ አዝነች መሆኑን አለበት። ግን እኛ እንዴት አንቺ አሁን እኛን እንዴት ታምነናለች ሩታ እያላት ነው። ለማንኛውም እንግዲህ መጠባበቅ ነው። ቁጭ ብላችሁ 5 ቀን ሙሉ ተፋጣችሁ ታየኝ እኮ ወይኔ ተፋጥቼ እኔ በጣም ነው የሚጨንቀኝ። እንግዲህ ሻንጣሽን ይዘሽ ዛሬ ደግሞ ቆይታ ያላችሁ ማታ ደግሞ በሚለቀቀው ቪዲዮ እንግዲህ ወይ በዴብ ወይ በብዜ ወይም በሩታ ወይም በአብርሽ ይለቀቃል። ማታም ይለቀቅልናል ቀጣው ማለት ነው። እንደዚህ አይነት እኔ እኮ ምን አስተማሪ ቢሆን እንደዚህ አይነት ልታመጡ የቻላችሁት? እኔ ይሄ በምንም ነገር እናንተ አሁን እውነት ትክክለኛ መስሏችኋል። ትክክለኛ አይደለም። እናቴ ትሙት ትክክለኛ አይደለም። እኔ እንዴት እንደዚህ አይነት ስራ ይሰራል? ቆይ እስቲ ትክክለኛ የታመመ ሰው የታመመ ሰው ቢሆን ኑሮ ለምን ይሄ ሁሉ እንትን ይባላል? ለምን ይሄ ሁሉ ነገር ይከሰታል? ይሄ እነሱ እኮ በቃ እስቲ እየጠጣሁ ማለት ነው። ቤብሲ እየጠጣሁ ነው። ቤብሲ በነገራችን ላይ አልወድም፣ ግን ሴትዮ ስትሰጠኝ ተቀበልኳት እንጂ ቤብሲ አልወድም። እኔ ቤብሲ አልወድም። ቤብሲ የቀማጠብ ይመስለኛል። ይቅር ይበለኝ፣ እግዚአብሔርን አልወድም። እዛው ማን እያለው ማለት ነው የሆነች ሴትዮ የሰውዬ የወንድሙ ሚስት ማለት ነው እና ቤብሲ እንዳጠጡ ቤብሲ ሲገዛ እቃ ነው የምታጥብበት። ለምንድን ነው ስላት በቃ ቤብሲ ጥሩ አይደለም፣ በእንደዚህ ነው የሚመረተው ምናምን ብላ በቃ እሷ በፊት ጠጣ ነበር እንደው ቤብሲ። ከዛ በኋላ እኔ አልጠጣም፣ አባይነሽ ቤብሲ ነው የምትወደው እያሉ ልጆቹ ሲሉኝ አይኔ ቤብሲ አልወድም እንትን ብያለሁ፣ ወደ ኮካ ተገልብጫለሁ እላችኋለሁ። ከዛ አሁን ደግሞ እየጠጣሁ ነው እላችኋለሁ። እኔ ከጤነኛ ሰው የማይጠበቅ ነገር ነው እየሰሩ ያሉት። እንግዲህ ብዙዬ ቁጭ በይ ስትባል አልቀመጥም ብላለች። ቆሚ እንግዲህ ብሏታል ዴብ ማለት ነው። ቆሚ ሕክምናውን እስከሚጨርስ ድረስ ያው ከሷ ቤት ነው የሚቀመጡት ማለት ነው። ከሩታ ቤት ማለት ነው። ሐኪም ቤት ልንጣዊ ስትል እንዳትመጭ ብሏታል። እሷ እንደሆነች አይን አውጣነች ትመጣለች። ኧረ ትመጣለች እሷ ማንም ፈልታ ትመጣለች። ሄርሜላ እግዚአብሔርን ሄርሜላ ለመበጥበጥ ተፈለገች ትመጣለች በምንም ነገር። አሁን ሄርሜላ እልህ ተያይዛለች። በቃ የሆነም ችግር አለ ከሄርሜላም ጋር የሆነ ነገር አለ
ሩታም ጋር የሆነ ነገር አለ። እኔ ልጁን ምን እንዲያረጉት እኔ እኮ እምላችሁ እናንተ ሴቶችዬ እስቲ ልምከራችሁ። ቆይ አንድ ምሳሌ ልስጣችሁ። እዚህ ጋር አረብ ሀገርም ሆነ በእኛ ሃይማኖት አይፈቀድም እንጂ በሌላ ሃይማኖት 2 ሚስት አለ። ስለዚህ ከሩታ 1 ሳምንት ካንቺ 1 ሳምንት ለምን እንደዚህ አትስማሙም? ተስማሙ። ችግር የለም። አብርሽ እንደው ያስተዳድራችኋል። ይበቃው እና ያው ለማንኛውም ጭቅጭቅ ብላለች። ጭቅጭቅ ብላለች። የሆነች ልጅ ናቸው ጭቅጭቅ ያለችው ማን ነበረች? በእናታችሁ የሆነች ልጅ ስትል ሰምቻታለሁና ለማንኛውም ተረጋጉ። እኔ በበኩሌ በጣም ነው እየደበረኝም። እኔ ከቤተሰብ ይህንን አጠብቁም። እንግዲህ ወንድሟን ልትደባደብ ተነሳች። ጉልበቷን ከእንትን ላይ ያስወጣ እንትላለች። ነውጣለችው። ነውጣ እዚህ ቤት ነውጣ፣ አንተ ነህ መውጣት ያለብህ ውጣ አለችው። ያው እንግዲህ እሱም ሊወጣ ነው። እኔ ከዚህ ሁሉ ነገር እዚህ ሁሉ እንትን ጋሽዬ ቢመጡስ መተው ልጃቸውን ማሳከምም ታለባቸው፣ ወደ ቡታጅራ መውሰድ ታለባቸው። መተው የሆነ ነገር ቢያደርጉስ? እኔ ይሄ ነገር ድራማ መሆኑ ታውቆ ነው እንጂ እውነተኛ ቢሆን የዚህን ያህል ጋሽዬ እንደው ዛሬ ታልመጡ እውነትም ድራማ ነው ብዬ ነው የማስበው ማለት ነው። ለምን መሰላችሁ? ልጃቸው እንደዚህ ሁኑ እዚህ ጋር ይሄ ሁሉ እንትን ውካታ እየተፈጠረ ይሄ ሁሉ ጫጫታ እየተፈጠረ እንደዚህ መሆን ማለት ከዚህ ቤት አልወጣም ነው ያላቸው። እንግዲህ ከዚህ ቤት አልሄድም፣ በቃ አልሄድም፣ እኔ እዚህ ነው መሆን የምፈልገው አለ። በቃ ተፈለክ እኛም እየመጣን እናያለን። ደህና ቤተሰቦች ቢሆኑ ለሱ የሚያስቡ ቢሆኑ እኛ እየመጣን እናያለን። በቃ ያው ሐኪም ቤትም አብረን እንሂድ ብላለች ሄርሜላ። ብቻውን አታየውም ወይ ስትባል ብቻውን አልተውም አለቻት። ብቻውን አይሄድም፣ እኔ ጋር ነው የሚሄደው። በቃ አለቀ። ለምንድን ነው ብቻዋን ለሄርሜላ አሳልፋ ልትሰጠው? ከዛ ደህና ተሆነ ተፈለገሽም ወደ አንቺ ይመጣል አላት። ዴብ ደግሞ ወደ አንቺ ይመጣል። ኧረ ተው እሱ እናቴ ጤነኛ ነው፣ እንዲያትመልጭ አትስጡት። አብልጭ ጤነኛ ነው። ዝም ብሎ እያዳመጣቸው ነው፣ እየገመታቸው እኮ ነው። እነዚህ ሰዎች ምን ነው ለልጄ እናት እንደዚህ ጥላቻ ሰጣቸው እያሉ በሉሉን አንጡና ሉልም ወይ ከአባቱ ወይ ከእናቱ ኧረ ተው ለልጁ ሰቡለት። ተው ልጅ አላችሁ እናንተም። እኔም እንግዲህ ቤቴንም ትዳሬንም ትቼ ኑሮዬንም ትቼ እዚሁ እቀመጣለሁ ብሏል ዴብም። ብዙዬም እኔም ያው ቤቴን ትቼ እዚሁ፣ አንቺ እንኳን ችግር የለብሽም እዛው አውደልቲ እና ለማንኛውም ቤተሰብ ተስማማ ሁሉ ነገር የሚስተካከል ይመስለኛል። ሩታም እናንተ ቤተሰቦቹ ናችሁ፣ ያገባቸዋል፣ አብለን ሁሉን ነገር እንከታተላለን። እሷ ግን አትንጣብኝ፣ ከአይኔም ከህይወቴም ከቤቴም እንዳትመጣ ነው ያለችው። በህይወቴም ጫፌ እንዳደርስ ነው ያለችው። ሩታ የሆነ ነገር ብታረግ ኖሮ እነሱ እንዲቀመጡ ትፈቅዳለች? ኧረ ተው፣ ምንም ነገር እንትላትልም፣ አትፈቅድም፣ ምንም ነገር አትፈቅድም። ትታቸውም አትሄድም ነበረ። ትታቸው እኮ ወደዛ ገባች እስተሜንተል። እኔ ግን ድራማ እየሰሩብን ነው እናንተዬ፣ እውነቴን ነው የምላችሁ። እኛን እዚህ ሚዲያ ላይ ያብላሉናል እንጂ እነሱ ድራማ እየሰሩ ነው። ለማንኛውም ይመቻችሁ እናቴ፣ ይመቻችሁ። እኛም ተመችቶናል፣ የምትሰሩት ስራ ተመችቶናል። በቃ እርገጥ ብሏል፣ እርገጥ እያለ እኛም እርገጥ እንላለን። እናንተም እርገጡ ብሉ በሉ። እንግዲህ ለማንኛውም ዛሬ እንግዲህ ሩታና ሄርሜላን አለቅም ብሎ አላስከዳት ብሎ እያሉ እንግዲህ ሲንትል ሲሉ ነው የሚያድሉት። ዛሬ ቲክቶኩም ሁሉም ወይኔ እንዴት እንደሚሆን ይኸው። ዛሬ ደግሞ ስስመው በቃ ጨረሰችው እኮ ሩታ ዘወር ስትልላት እናቴ ሳትመጣብኝ ብላ ቶሎ እሱ ይጠርጋል፣ እሷ ትስመዋለች፣ እሱ ይጠርጋል፣ እሷ ትስመዋለች። ወይ መጨረሻ ላይ እጄን እንቃልጎ ይዞ እሷ እኮ ይዘው ነው እሷ እንቃልጋ ይዛ እጄን አለቀኛለ። ብዙዬ ምን ሊነግረኝ ይፈልጓል? ንገረኝ ስትለው ምንም አልናገርም ምንም አላት። ንገራት እና ይውጣልህ፣ ንገራት እንዴ፣ ተስፋ አትስጣት። ወይ ቁልጥ ያለ ውሳኔ ወስንላት እንዴ። ልጅቷን እንደዚህ የምታረጋት እኛ ስዘፍን አየናት ዛሬ
ምን እንደሚፈልጉ አናውቅም። ለማንኛውም ውድ ቤተሰቦቼ ሼር ላይክ እያደረጋችሁ እኔን አበረታቱኝ እላችኋለሁ። ውድ ቤተሰቦቼ ቻናሌ እንግዲህ ትንሽ ችግር አጋጥሞታል። እንግዲህ አልተመለሰም ነው እንትን አንስቶብኛል። ስለዚህ እስቲ ጅን 3 ቀን 4 ቀን እስቲ በደንብ ውሌ ማለት ነው ተመለሰልኝ ማለት ሰዓት አንስቶብኝ ነው፣ ትንሽ ሰዓት አንስቶብኛል። ሊሞላልኝ አልቻለም። አንድ ሳምንት ሰጥቶ የነበረ ግን ሰዓቱ አልሞላም። ሰዓቱ ታልሞላ ደግሞ መስተካከል አይችልም። በነገራችን ላይ ቪዲዮዎች የምንለቅ ልጆች እኔ በብዛት ይነግሩኝ ነበረ። ለምን ሊባት ገቢም ለምን ሊባት ገቢም ሰዓት እኮ አይሰጥሽም ምናምን እና በኋላ ችግር ያመጣብሻል እንትን ታነሳብሽ ሰዓት በጣም ይቀንስብሻል። እኔ እንኳን ወደ 18 ሰዓት ነበረው፣ ግን እሱን ሁሉ እንዴት እንዳነሳው አላውቅም ማለት ነው። ለማንኛውም በቪዲዮ ብቻ እንደዚህ አጫጭር ቪዲዮዎች የምንለቅ ልጆች ሰዓት መጠንቀቅ አለብን ማለት ነው። ሰዓት እኔ አሁን እንትን